እቤት ውስጥ ስትቀመጥ ልጅ ስታሳድግ እኮ ስራ እየፈታች አይደለም። ሰው ያልኖረው ያወራል። ምንድነው በልብሽ ይዘሽ የመጣሽው? ጠንካራ ናቸው፣ የዛን ያህል እልህኛ ናቸው። አሁን አንዳንድ ሰው እንዳየ የሚገምትሽ ነገር አለ። የአካል ጉዳተኛ ሴቶችንስ ምንድነው ለማካተት ያሰብሽው? ሀሳብሽን ተናግረሽ ሰዎች ዝም ካሉ የሚሞቱ ልጆችን ራሱ ብታይ ራሳቸውን የሚያጠፉ ልጆች አሉ በዚህ ዘመን። በጣም አሁን ሶሻል ሚዲያ ላይ የምናየው ነገር አለ። አንድ ሰው የሚረዳቸው ሲያጡ ነው። በጣም ብዙ ተለመደ አይደለ? ሚዲያዎቻችን ላይ በጣም ብዙ የሴቶች ፕሮግራሞች አሉ። መንፈሳዊ ቻናሎቻችን ላይ ሴኩላሩም እንትን ላይ በጣም ብዙ የሴቶች ፕሮግራሞች በጣም ብዙ እናያለን እና ያው እኛም ሴቶች ቁጭ ብለን እያወራን የሴቶች ፕሮግራም ባይሆንም ግን ምንድነው ያንቺ ይሄኛው ፕሮግራም ስትመጪ ምንድነው ለየት የሚያደርገው? በምን ዘርፍ ነው በቃ በልዩነት ምን ጠብቀሽ ወይስ እንደሌሎቹ በቃ ቁጭ ብለን እናወራለን እንጮታለን? ከዛ አለፈ ምንድነው በልብሽ ይዘሽ የመጣሽው? ሴቶችን በእግዚአብሔር ቃል ማበርታት ነው። ሁለተኛ ደግሞ መጽሐፍ ቅዱስ ላይ እንደሚላት ናት ሴት። አሁን እኔ ብዙ ሶሻል ሚዲያ ተጠቃሚ አይደለሁኝም። ያው በቃ ፌስቡክ ላይ ብቻ ነው እንጂ ያው ቲክቶክ ላይ ቪዲዮ ላይ ወጥቶ ትችያለሽ ውጪ ትችያለሽ ሂጂ እንደዚህ ብሮ ምናምን እንደሚባለው አይደለም። ህይወት አይደለም ቢሆን እኔ ያኔ ነበር በቃ የምን ሁለት አመት ሁሉ ምናምን እችላለሁ። አሁን ትችያለሽ ያለኝን ወጥቼ አሁን መስራት ምናምን እችላለሁ። ግን የእግዚአብሔር ቃል ነው የሚያስችለው። እግዚአብሔር ነው የሚያስችለው። ጊዜ አለው። እግዚአብሔር የጊዜ አምላክ ነው እና የኛ ፕሮግራም ለየት የሚያደርገው ነገር ሴቶች ወደ ውስጣቸው እንዲያዩ እግዚአብሔር ከሴት ልጅ የሚጠብቀው ነገር የሚፈልገው ነገር ምንድነው ያንን ነገሮችን እንዲያውቁ ነው። ምክንያቱም እግዚአብሔር ሴት ልጅን ሲሰራት ጠንካራ አድርጎ ነው የሰራት። ረዳት ስትሆን እኮ ሰነፍ ስለሆነች አይደለም። እና አሁን አንዳንዶቹ ይመጡና ምናምን ሴት ልጅ ካገባች በኋላ በቃ ከወለደች በኋላ ምናምን የሚሉት ነገር አለ። ግን እግዚአብሔር ተምሮ ከመመረቅ አግብቶ ከመውለድ ከዛ በላይ ሴት ልጅ ላይ ያሰበውና ያቀደው ነገር ትልቅ ነገር አለ። ያንን ነገር እንዲያዩ አሁን እቤት ውስጥ ስትቀመጥ ልጅ ስታሳድግ እኮ እንትን እያለች አይደለም፣ ስራ እየፈታች አይደለም። ትልልቅ ዜጋዎችን እያመረተች ነው፣ እያወጣች ነው። ነገ ሀገር ተረካቢ። የሚገርመው ሁሉን እንደ ባህሪ ነው የምትይዘው። እኔ አሁን እናቴ እኔ የማልፈልገውን ነገር ታውቃለች። ለዛም መሰለኝ ሀገር በሴት የምትጠራው። እናት እኔ የማልፈልገውን ነገር ታውቃለች። ታላቅ ወንድሜ ታናሽ ወንድሜ ያለውን ነገር ባህሪ ሁሉን ነገር ታውቃለች። አባት አያውቅም ሳይሆን ሞር በጣም ትጠጋጋለች እናት። ትምህርት የሚጀምረው ከዛ ነው። እና ሴት ልጅ ያልተሰራች ሴት ግን እችላለሁ ብላ ነው ብቻዋን እንትን የምትለው። ግን የተሰራች ሴት ነገ ከባሏ ጋር ሌላ መንግስት እየገነባች ነው የምትሄደውና ልክ እንደዚህ አይነት ሴት መጽሐፍ ቅዱስ የሚላትን ሴት ቤቷን ትሰራለች፣ ቤቷን የምትሰራ ሴት። አሁን የመጣው ግን ሌላ ነገር ነው አሁን ላይ እና ልጆችም ሞር ከቤተሰቦቻቸው ጋር ሲያድጉ ጥሩ ነው። እና ልክ እንደዚህ አይነት ሴቶችን በፕሮግራማችንን እንጠይቅበታለን። ከነሱ ህይወት ተሞክሮ እንማራለን። አሁን እኔ ትንሽ ህይወቴን ሳካፍልሽ ምን ያህል ውስጥሽ ያለውን ነገር እንደሚያንቀሳቅሰው ልክ እንደዛ በምስክርነታቸው ትናንት እንዲህ ነበርኩኝ አልፌዋለሁ፣ ዛሬ ግን እግዚአብሔር ደርቶኝ እዚህ ጋር ቆሜያለሁ የምትል ሴቶችን እንደዚህ አይነት ሴቶችን ማፍራት ነው ዋናው ዓላማው። እግዚአብሔር ይመስገን ደግሞ በጣም ብዙ እውነቴን ነው በጣም ብዙ ትልልቅ ጀግና የሆኑ እናቶች አሉ፣ ሴቶች አሉ። አንዳንድ ጊዜ የት ነበርን እስክንል እኛን ራሱ የሚያነቁ ሴቶች አሉ። እነሱን አውጥቶ ለሚቀጥለው ጄኔሬሽን ማስተዋወቅ እንደገና ለደከሙት ማስተዋወቅ በጣም ትልቅ ነገር ነው። እግዚአብሔር ደግሞ በእርግጠኝነት ይረዳሻል። በዚህ አያይዤ ግን በዚህ ስራ ላይ የአካል ጉዳተኛ ሴቶችንስ ምንድነው ለማካተት ያሰብሽው? እንደ አካል ጉዳተኝነት ይሄን ጥያቄ መጠየቅ ግዴታ ስላለብኝ እኔ አሁን የምታዘበው ነገር ወይ ደግሞ ምናልባት ባለማወቅ ሊሆን ይችላል፣ ቸርች ውስጥ ያለው ነገር ያሳስበኛል። ቸርች ውስጥ እንደማንኛውም ሰው ለምንድነው ፕሮግራም አይመሩት? ለምንድነው አሸር ውስጥ ማናያቸው? ማለት እንደሚቻለን መጠን እኛም እንደሚቻለን መጠን ነው የምናገለግለውና በእንደዚህ አይነት አገልግሎት ውስጥ ቸርች ውስጥ ለምንድነው ማናያቸው? ሁሌ ምዕመን ሆኖ ነው ማየው ማለት ከተሳሳትኩ እንትን እላለሁና
ለምንድን ነው እንደዚህ አይነት ነገሮች መዘመር እየቻሉ መናገር እየቻሉ መስበክ እየቻሉ እንዲሁም ለትምህርት ራሱ እኮ ብዙ የሚያልፉት ቻሌንጆች አሉ። ብዙ ነገር እንማራለን። ሴት ላይ ሲሆን ደግሞ ይጠነክራል። እና ይህን ጥያቄ ለቤተክርስቲያን ነው የምጠይቀው። ለምንድን ነው ቸርች ውስጥ እንደዚህ አይነት ሰዎችን የማናያቸው? አሁን እኔ ባለሁበት አቅራቢያ ላይኖር ይችላል። እንደ ሚዲያም ሳይ በጴንጤው ወይ ደግሞ በክርስትና ዓለም ውስጥ እንደዚህ አይነት አገልግሎቶች ለምንድን ነው የማይሰጣቸው የሚለውን አቅም አላቸው ስልሽ ከሚገባው በላይ አይምራቸው ፈጣን ነው። እኔ አሁን ጓደኞች አሉኝ በጣም ፈጣን ናቸው። ቤተሰቦች ውስጥም አለ ጠንካራ ናቸው። የዛን ያህል እልህኛ ናቸው። ህይወት ውስጥ እንደዚህ አይነት ነገር ካለ ማትለወጭበት ነገር የለም። እና ልክ አሁን አንዳንድ ሰው እንዳየ የሚገምትሽ ነገር አለ። አሁን እኔ ልክ እኔ አሁን ቀጫጫ እንደሆንኩ እንደሚገምተኝ ልክ እንደዛ ብዙ አይነት የሰዎች አስተሳሰብ ሊኖር ይችላል። ግን ደግሞ አገልግሎት ውስጥ መቅረብ አለባቸው። የኔ ሀሳብና እንትን ከኔ ጋርም አብሮ ይሰራሉ። ወደፊት በደንብ ይሰራሉ። እፈልገዋለሁ። እግዚአብሔር ይረዳሻል። አሁን ያልሽው ጥያቄ ያው የሁላችንም ጥያቄ ነው። ቤተክርስቲያን ለምን ትኩረት አታደርግም? እኛም ሁልጊዜ የምንጠይቀው ነው። ከኛ ሲጀመር ያው እያደገ እንደሚሄድ እናምናለን። እኛም የቤተክርስቲያን አካል ስለሆነ እኛም ቤተክርስቲያን ስለሆነን እኛን ጀምረዋለን ሌሎቻቸው ይከተሉናል ብለን እናምናለንና አንቺ ወጣት ሴቶች ላይ ነው አሁን በጣም ትኩረት እያደረግሻለሽና ስኬታቸውን ብቻ መተው እንዲያወሩ ነው የምትፈልጊው? ዝም ብለው እንዲያነቃቁን ነው? ገብቶሻል አይደለ? አነቃቂ ፕሮግራም በጣም በዛ። እስካሁን እየነቃው አይደለም በእነሱ። በእርግጥ ግን መጽሐፍ ቅዱስ ነው የሚያነቃን። እኛን ማለት ዝም ብሎ ተነሱ ቁሙ ስላሉን የሚሆን ነገር ያለ አይመስለኝም። እኔ እውነቱን ስናገር በደከምኩባቸው ዘመናቶች ሞክሬያለሁ እነሱ እንደሚሉት ለማድረግ ለመሆን፣ ግን አይሰራም እሱ። እና አንቺ ስታመጫቸው እነዛን ሴቶች ጀስት አነቃቅተውን በቃ እንደዚህ ነው በቃ እኔ አልፌዋለሁ እና በርቱ በዚህ ነው የምታልፉት እንዲሉን ነው ወይስ ህይወታቸውን ነግረውን ከዛ ደግሞ በስራቸው ደግሞ የሆነ የሚያረጉልን ምን ብልሽ ሼር የሚያረጉን ነገር ትሬኒንግ ሊሆን ይችላል የሚፈልጉ ሰዎችን ኮሙኒኬት የማድረግ ነው? ዝም ብለው ሚዲያ ላይ ተናቸው ሊጠፉ ነው ወይ? አሁን እሱ ጥያቄ ነው። ሚዲያ ላይ ምክንያቱም ብዙ ሰዎች ሚዲያ ላይ እናያቸውና እነሱን ለማግኘት ግን ከባድ ነው አይደል? ምንድነው ሐሳብሽ በሱ ዙሪያ? ዋናው ሐሳብ ያው አሁን ላይ እኔና አንቺ ስናወራ ያለው ነገር ነው። ምንም አዲስ ነገር የለውም። ግን ውድቀታቸውን እዚች ጋር ወድቄ ነበር። ለምን አሁን እንደዚህ እንደማነቃቂያ የሚያወሩት ከሆነ ሰው ያልኖረውም ያወራል። ግን እኔ ህይወታቸውን እንዲያወሩ ነው የምፈልገው። በዚህ ሰዓት ደክሜ ነበር፣ በዚህ ሁኔታ ደክሜ ነበር። ሁኔታውን ግን እንደዚህ ነው ያለፍኩት። እግዚአብሔር እንደዚህ ነው ያሳለፈኝ። እግዚአብሔር እንደዚህ ነው የረዳኝ። በዛ ሰዓት ምናልባት እግዚአብሔር ሲናገር አልሰማውም ነበር፣ አላስተዋልኩም ነበር። ግን ደግሞ በዛ ሰዓት እድል ሰጥቶኝ ነበር። እግዚአብሔር እንደገና እድል ሰጥቶኝ ነበር። ይሄንን እድል ተጠቀምኩበት። ለምሳሌ አሁን እኔ በፊት ኳስ ተጫዋች እያለሁኝ ከኳስ ተጫዋች ውጭ አያነቃቃኝም ማለት ላይፏን ብትነግረኝ ማለት ልክ እንደዛ ዛሬ ላይ ቲኔጀር ሆና ኳስ የምትጫወት ልጅ ብዙ ቻሌንጅ ይገጥማታል። አንዲት ሴት ቁጭ አድርጌ በጠይቃት እዚህ ጋር እንዴት ደረሽ፣ እንደዚህ ትልቅ ተጫዋች እንዴት ሆንሽ፣ የነበረው ቻሌንጅ እንዴት ነበር ስል ለዛችኛዋ ልጅ በጣም ብርታት ነው። አንዲት ዶክተር አምጥቼ ስጠይቃት በሕክምና ትምህርት ውስጥ ያለች ሴት በጣም ነው የምትነቃቃው። መነቃቃት የሚባለው ነገር ይሄ ሞራን አይደለም። ሞራን ነገ ይጠፋል። ለምሳሌ ልክ ሞራን ማለት በቴፕ ስፖርት እየሰራሽ ቴፑ ሲጠፋ ወይ ደግሞ ዘፈኑ ወይ መዝሙሩ ሲጠፋ ልክ እንትን የምትይው ነገር አይደለም። በቃ ህልማቸውን መቀስቀስ ነው፣ የሚኖሩለትን አላማ መቀስቀስ። ያ ነው ትልቁ እንጂ ያው ትችላለህ እግዚአብሔር ያው በክርስቶስ ሁሉ እንችላለን። ዋናውን ነገር ይዘናል፣ ኢየሱስን ይዘናል። ዋናውን በክርስቶስ ሁሉ ይቻላል። እና ይሄንን የህይወት ተሞክራቸውን ሲያወሩ ዋናው ነገር ወድቃ የተነሳችበት ፓርት ነው። ብዙ ሰው ደግሞ እቺን ነገር መናገር አይፈልግም። ያው ቻሌንጅ ቢሆንም እስካሁንም ታውቂያለሽ ያለንበትን ደረጃ
እና ሊያወሩ ፍቃደኛ አይሆኑም አንዳንድ ሰዎች። እንደውም አንዳንዴ ቁጭ ብለን ስናወራ እንደዛ ከሆነማ ችግር አለ አላማውን የሚያስት ነገር ይመጣል ማለት ነው። እንዴት እዚህ ጋር ደረሽ? እንዴት ነው ያለው ነገር? እንዴት ነው አመጣጥሽ? ምክንያቱም እግዚአብሔር ስኬታችንን ብቻ አይደለም የሚያየው፣ የመጣንበትን መንገድ አንድ ባንድ ያየዋል። ያየናል፣ ሁሌ ያየናል። የምንሄድበትን መንገድ ሁሉ ያየዋል። እና ልክ እንደዛ የምንሄድበትን ነገሮችን ያለፍናቸውን ነገሮች መናገር ፍቃደኛ የሆኑ ሴቶችን ስንጠይቅ ሚሸሽም አለ፣ ፍቃደኛ ሆኖም የሚደረግልንም አለ። ዋናው ዓላማው ያን ነው። ወርቃ የተነሳችበትን ፓርት ነው የምፈልገው። እግዚአብሔር ይመስገን። በትላንት የሚያፍር ሰው ከባድ ነው ማለት ትላንትና ፓስት በቃ አልፏል አይደለ? ከዛ በቃ ዛሬ ደግሞ አዲስ ቀን ነው፣ አዲስ እድል ነው የተሰጠና በሱ መኖር ካልቻለን በጣም ከባድ ነው እንዳልሽው። እኔ ግን እንዳስተያየት አሁን ለሚመለከቱን ሰዎችም እኔም ራሴ ብዙ ጊዜ የተቸገርኩበት አሁን ላይ ሳይሆን በፊት የተቸገርኩበት ነገር ስለሆነ ነው። እነዚህ የሚመጡ ሰዎች ሊያገኟቸው ይፈልጋሉ። ለምሳሌ አንቺ ልክ ባለፍሽበት መንገድ የተቸገረ ሰው አለ። አሁን ሚዲያ ላይ እኔና አንቺ እንደዚህ ያወራ ከዛ በቃ ፕሮግራሙ ያልቃል። አንቺን ግን ማግኘት የሚፈልግ ሰው አለ። ገብቶሻል? አዎ። ይሄንን ወይ ማመቻቸት፣ ይሄንን መንገድ ማመቻቸት ለምሳሌ ተስፋ የቆረጡትን ሰዎች ከዛ ተሻሽለው ለውጣቸውን አይቶ የመጣ ሰው አውርቶ ብቻ አይደለም ሲያወራም ኢምፓክት በጣም ነው የሚያረግብን እኮ በጣም ነው የሚያረግብን። ግን ይሄንን ሰውዬ ባገኘው ቁጭ ብዬ 2 ቀን 1 ቀን ብማር የሚል ሰው አለና እንደዚህ አይነት መንገዶች ደግሞ ቢመቻቹ እነዛም ሰዎች ያስ ፈቃደኛ ቢሆኑና እንትን ነው እኮ እኛን የመታ ድንጋይ ከአንስተ ነው ካላለፈን ሌላኛውንም እንደሚመታው እርግጠኛ ነኝ። ስለዚህ አንቺን ኮንታክት ሲያደርግ ያሰው ድንጋዩን አነሳሽለት መጥቶ ብዙ ነገር ይማራል። ገብቶሻል? ከዛ እሱኛውም እንደዛ ያደርጋል። በጣም ብዙ ለውጦችን ማምጣት እንችላለን በመንፈሳዊውም በሴኩላሩም ማለት ነውና እነዚህ ወይዎች ቢለመዱ በሌላዎቹም እንትኖች ላይ ቢለመዱ ፈልጋለሁ ነው። የሚገርምሽ ታዋቂ ስለሆነን ስለተሳካልን ሰዎችን አለማግኘት ልክ አይደለም። በቃ ትላንት አዝነን ነበር አይደል? ስለዚህ ያዘኑትን ማጽናናት አለብን። ስለዚህ ራሳችንን በጣም መደበቅ ወይ ደግሞ ሰዎችን ላለማግኘት ባንሞክር የሚመጡ ሰዎችሽን በዚህኛው መንገድም ብታዩ በጣም ብዙ ለውጥ ያመጣል ብዬ አስባለሁ። እኔ ሰዎችን ስናወራ ከሰዎች ጋር ብዙ ነገር ስንጫወት ብዙ ሸክሞቻችን ስለሚራገፉ እነዛም የሚመጡ ሰዎች ፈቃደኛ ቢሆኑልን ለሰዎች ምንም ማለት አይደለም። አንድ ሰው 30 ደቂቃ 40 ደቂቃ ፈጅተን ቁጭ ብለን ስናናግረን ነው የህይወት ዘመኑ ጥያቄ ከተመለሰለት በቃ እኮ። እኔ አሁን እንደዚህ አይነት ነገሮች አጋጥሞኝ ያውቃሉ። ህልም አለኝ ራዕይ አለኝ ማለት ጀምሬ ሰዎችን ሳወራ በጣም ጊዜ የማይሰጡሽ ሰዎች አሉ። ቴክስቶችሽን አይተው የሚያልፉ ሰዎች አሉ። ቢሮአቸው ድረስ ሄደሽ አንቺን በሌላ እንትን ስለውሽ የሚመጡ ሰዎች አሉ። ግን እኔ እግዚአብሔር ያሳየኝ ነገር ስለነበረ እንትን አላልኩኝም። እንደውም ሌላ ነገር አለ ብዬ ሰፍ ብዬ ነው የምጠብቀው። በጣም በዛው ፊቱን ሲያዞርብኝ ዋናውን ስለያዝኩኝ ያው በዚህ አጋጣሚ ያስተምራቸውን እንትን ሲያልሽ እየፈለግሽው በመጣሽ ቁጥር የሆነ ነገር ሐሳብሽን ተናግረሽ ሰዎች ዘመካሉ። የሚሞቱ ልጆችን ራሱ ብታይ ራሳቸውን የሚያጠፉ ልጆች አሉ በዚህ ዘመን። በጣም አሁን ሶሻል ሚዲያ ላይ የምናየው ነገር አለ። አንድ ሰው የሚረዳቸው ሲያጡ ነው። ምክንያቱም እኔ አይቼዋለሁ። ህልም አለኝ፣ ማገልገል ፈልጋለሁ፣ መዘመር ፈልጋለሁ፣ መናገር ፈልጋለሁ እያልሽ ብዙም ይመታሽ ነገር አለ። ከምንም በላይ ደግሞ አናግረሽ ምንም አይነት መልስ በቃ ቴክስቶችሽን አይተሽ ስልክ ብዙ አውጥተሽ ብዙ ነገር እንትን ብለሽ ትገፊያለሽ። ግን እግዚአብሔር የተሻለ አለው ብሎ ማመን ደግሞ ትልቅ ነገር ነው። አይኖቻችንን ከሰው ላይ አንስተን እግዚአብሔርን ስናይ እግዚአብሔር ብዙ ያዘጋጀንል መንገዶች አሉ። በዛ ሰዓት ላይሰማሽ ይችላል። ሰው ስለሆንሽ ቅር ሊልሽ ይችላል ብዙ ነገር። እኔ ደብዳቤ ራሱ አርቄ ፋይል ይዤ የዞርኩበት ብዙ ጊዜ ነው እኮ። እሱን ነው የምልሽ።
አሁን መሆን ያለበት ግን እግዚአብሔር እድል እንደሰጠው ሰው አይደል? ትናንትና የወደቀ ሰው እድል ተሰጥቶት ነው የተነሳው። ማንም በራሱ አልተነሳም አይደለ? የተነሳ ሰው ግን ለምን ሌላኛውን ለማናገር ይከብደዋል? ምንድነው ችግሩ? ታይም ለመስጠት ምንድነው? ለኔ 1 ሰዓት ቢሰጠኝ በህይወቱ ምንድነው የሚጎድለው? እንደውም ሰውን ማትረፍ አይደለም ወይ የምድር ኢየሱስ የመጣው ለሰው አይደለም ወይ? ዋናው ዓላማው እሱ አይደለም ወይ? ስለዚህ እኔ ሰባኪ አይደለሁም ልትሉ ትችላላችሁ። ብዙዎቻችሁን ቻሌንጅ ማድረግ ነው። እኔ አማካሪም አይደለሁም ልትሉ ትችላላችሁ። አማካሪ እንድትሆኑ የግድ አይጠበቅባችሁ። የሆነ ነገር እንድትሆኑ አይጠበቅባችሁ። እናንተ ግን ያለፋችሁበትን መንገድ ለሰዎች ማሳየት፣ የሚጠይቋችሁን መመለስ፣ ጊዜ መስጠት። ይሄ ያጋጥመኛል ብዙ ጊዜ የሚደውሉልኝ ሰዎች አሉ ምናምንና በጣም ኤክሳይትድ ይሆናሉ። አንዳንዱ በጣም ተቸግሮ የደወለልኝ ሰው ስልክ ስታነስለት ኤክሳይትድ ይሆናል። ምን ማለት ለኔ ግን ስልክ ማንሳት በጣም ሲምፕል ነገር የዛን ሰው ህይወት የሚቀይር ከሆነ እንግዶችሽን በዚህኛው ባህል ብናስለምዳቸው ብዬ ስላሰብኩኝ ነው። ይሄኛው ባህል ቢለመድ ለሰዎች ኦፕን ብንሆን ውድቀታችንንም እንደነገርናቸው ሊያገኙንም ኦፕን ብንሆን እንደ ክርስቲያንም ሰዎች ላይ ብንሰራ የተሻለ ነው ብዬ ስለማምን ነው ይሄን አስተያየት ሰጠሁት። እግዚአብሔር ይባርካችሁ ስላዳመጣችሁን። አሁን ማርሲን ሞቲቬሽን ተናጋሪ ናት እንበላት ወይስ የእግዚአብሔርን ቃል በጣም በተዋዛ መልኩ እየነገረችን ከሰዎችም እያስተማረችን በዚህኛው ዘርፍ በሾው ዘርፍ ነው ምናቃትን በየትኛው ነው ታይትል? እኔ አሁን አነቃቂ እንደሚሉት ሰዎች አይደለም። ምክንያቱም አንዳንዴ ተሰጦም ነው መሰለኝ እሱ ነገር ሲያወሩ ራሱ በጣም ፍጥም ምናምን ብለው ነው ተሰጦም ያስፈልጓል ብዬ ያው እንትን የነሱን አቅም አበረታታለሁና ግን ምን መሰለሽ ሰዎች የተናገሩትን እንዲያወሩ ብቻ ነው የሰሩትን ወይ የኖሩትን እንዲያወሩ ነው ፈልገው ነው። እኔ ትናንትና እኮ እንደዚህ መንገድ ላይ እኮ እንደዚህ አጋጥሞኝ ሲልሽ ሰው ራሱ ሰፍ ብለሽ ነው እኮ መሰለኝ ትናንት አሁን ስንመጣ እንደዚህ ሆኖ ሲልሽ ህይወት ሲሆን ደግሞ በጣም ከባድ ነው። እኔ ከመጽሐፍ በላይ የሚያነቃቃኝ አንዲት እህት ቁጭ ብላ ትናንትና ይገርምሻል እንደዚህ አይነት ህይወት ነበረኝ ስትለኝ ያለውን ነገር ልነግርሽ አልችልም። ይሄን ደግሞ ከእግዚአብሔር ኃይል ውጭ አይደረግም። በራሳችን ኃይል አናደርገውም። በራሳችን ኃይል ምንም ማድረግ አንችልም። እኔ አሁን በዚህ 15 ቀን ውስጥ ራሱ የሆነ በጣም የሚደብር ሁኔታ ውስጥ ነበርኩ። ገብቻል ያለ እግዚአብሔር ኃይል ምንም ነገር ማድረጋችሁ አውቀዋለሁ ደግሞ ነው እረዳዋለሁ ያንን ሰዓት። እኔ አሁን በጣም የተሻለ ህይወት ላይ ነኝ ብዬ እያወራው ሳይሆን እግዚአብሔር የሚያለማምድሽ ህይወት አለ። እኔ ያንን 15 ቀን ምናምን በዚህ ሰሞን ዝም ምስል ቤት ሳበዛ በሆነ ተፈጠሩ ነገሮች ቤት ሳበዛ እግዚአብሔር ያስተምረኝ የፈለገው ነገር አለ። ቤት እንደሆነለት የፈለገው ነገር ትልቅ ምክንያት አለው። እንደዛ ነው የምረዳውና አነቃቂ ሳይሆን እግዚአብሔር በሰዎች ላይ በሴቶች ላይ መናገር የፈለገውን ሁሉ እናገራለሁ። እንዳስተምርለት ከፈለገ አስተምራለሁ እንደ ጊዜውና እንደ ሁኔታው። ሾው ፕሮግራሙ ላይ ያንን ሴት ህይወት ስንማማር ያንን ያረጋላት እኮ እግዚአብሔር ነው። ትኩረታችንን ሁሉ እግዚአብሔር ምን አይነት ሴት እንድንሆንለት ነው የሚፈልገው? ምን አይነት እናት፣ ምን አይነት እህት፣ ምን አይነት ሴት እንድንሆንለት ነው የሚፈልገው? በአንዴ ሁሉንም መሆን አንችልም። እድገታችንንም አይፈቅድም። የሆነ ሰዓት ላይ እህት እንሆናለን፣ የሆነ ሰዓት ላይ ጮኛ፣ የሆነ ሰዓት ላይ ቤስት ፍሬንዶች እንሆናለን፣ የሆነ ሰዓት ላይ ደግሞ እናት እንሆናለን። ልክ በዛ ሁሉ መንገድ እግዚአብሔር እንዴት ነው ልንሄድለት የፈለገው? አማራጮቻችን ህይወት ማጥፋት ነው ወይ? ሴትነታችንን ማስያዝ ነው ወይ? ሴትነታችንን ማስያዝ ማለት ራሳችንን እየሸጥን እንድንኖር ነው ወይ? ወይ ደግሞ ማትረባ ሴት ወይ ደግሞ ዝም ብሎ ሴት እንድንሆንለት ነው ወይ የፈለገው? የሚፈልገው ምንድነው? በእኛ ላይ ውስጣችን ያስቀመጠው ትልቅ አቅም አለ። ያንን ነገር ማድረግ የምንችለው ወደ እግዚአብሔር ቃል ስንመለስ ነው። የእግዚአብሔርን ቃል ደግሞ ስንማረው የሚያሳልፈን የሚያስወጣን የህይወት ተሞክሮ አለ። ያንን ላይፍ እንዲያወሩት ነው የምፈልገው እኔ። በጣም እግዚአብሔርም ይረዳሻል።
ያው አንድም ፕሮግራም ስንሰራ ብቻችንን አንሰራው። በጣም ብዙ አብረውን የሚሰሩ ሰዎች አሉና አሁንም አብረውሽ እየሰሩ ያሉ ሰዎች አሉ። ግን ደግሞ እንዲያግዙሽ የምትፈልጋቸው አሁን በጣም እያስፈለገን ያለው ይሄ ነገር ነው። ይሄ ነገር ነው የገደበን እንጂ ኦልሬዲ በጣም ብዙ ነገር መስራት እንችላለን። ወጣትነታችንን ከክርስቶስ ጋር በዚህኛው መንገድ እንሄዳለን ብለሽ የምትጠይቂያቸው ነገሮች እስካሉ? ትልቁ ነገር የሆነ ነገር ይዘሽ ስትነሺ አብሮሽ የሚነሳ ሰው ሲኖር፣ ምክንያቱም ሰው ከሌለ ብቻሽን ብቻዬን ላይ ወጥቼ ብቻዬን ታች ወርጄ የሚባል ነገር የለም። እኔ በማውቀው በኳስ ዓለም ኳሱን ብቻ ይዘሽ ሄደሽ ተሰባብረሽ ነው የምትመጪው። መቀባበል ግድ ነው። አንዱን ነገር ስታነሺ ያንድ ሰው ያንዱን ስህተትሽን ያያል። ጥሩ ነገሩ ብቻ ሳይሆን ስህተቶችሽን ማየት ራሱ ትልቅ ነገር ነውና አጠገቤ ብዙ ልጆች አሉ፣ በጣም ወጣት ልጆች፣ በጣም ነገ ላይ ትልቅ ቦታ የምታያቸው፣ ነገ ላይ ትልቅ ስራ ይዘው የሚመጡ የራሳቸውን ተስጦ ያላቸው ግን ራዕይን የሚወዱት ከኔ ምንም ነገር አያገኙ፣ ከኔ ምንም ነገር በቃ መልካም ሀሳብ ራሱ አያገኙም። ልቆጣውላ እችላለሁኝ፣ ግን ራዕይን ያዩልኝ ልጆች አሉ። እሙን ያዩዋታሉ ከእግዚአብሔር በታች ከቤተሰቦቼ በታች ህልሜን ያዩልኝ ራዕይን ያዩልኝ አሉ። እና ግን እነዚህ ልጆችን ብቻቸውን በቃ ለፍውጡ ማለት ይከብዳልና የምንሰራቸውን ስራዎችን ዩቲዩብ ላይ እንኳን ሰብስክራይብ ማድረግ እንለቀዋለን። አሁን ከጊዜ በኋላ ይለቀቃል። ዩቲዩብ ላይ ሰብስክራይብ ማድረግ፣ ለአስፈላጊ ሰዎች ላይ እንዲደርስ ሼር ማድረግ። አሁን ሰው ቀላል ይመስለዋል። ለፍተሽ እኛ እዚህ ድረስ እስክንመጣ ድረስ ብዙ ጣጣ ወረድን የወረድነው። የዚህ ልፋትሽን ውጤት ሰው አይቶልሽ እግዚአብሔር በዚህ ትናንት ባረጋችሁት ነገር ትናንት ባወራችሁት ነገር ተጽናንተናል፣ ለጓደኛዬ ሼር አድርጌያታለሁ፣ ነገ ደግሞ በተለያየ ፕሮግራም እንጠብቃችኋለን ሲሉሽ ትበረታቻለሽ አንቺም። እና ቻናሉ አልተከፈተም፣ ቲክቶክ ላይ ብቻ ነው ያለነው አሁን ላይ። እና ይሄንን ፕሮግራም ሼር ማድረግ፣ ከኛ ጋር ቤተሰብ መሆን፣ አብሮ ማገልገል፣ አብሮ መስራት። ከዛ ባሻገር ደግሞ ብዙ አይነት ወጪዎች ይኖራሉ። ለምሳሌ የካሜራ ወጪ፣ የስቱዲዮ ወጪ። አንዳንድ ሰዎችም ቢሮአቸው ድረስ ሄደሽ ትሰሪያለሽ። አንዳንዶቹን ደግሞ ግዴታ አስፈላጊ የሆነ ቦታ ነው ይዘሻቸው የምትሄጂው። የካሜራ ወጪ አለ። እነዚያን ነገሮችን ወደፊት ይኖረናል። ወደፊት ትልልቅ ስቱዲዮዎች ይኖሩናል፣ ትልልቅ ካሜራዎች ይኖሩናል። ህልማችን ነው፣ አገልግሎታችን ነው፣ ኑሯችን ነው። ትክክለኛ ሴትነትን እስክናመጣ ድረስ አይተ ነው እግዚአብሔርን አመስግነን እስክንጠግብ ድረስ አንቆምም። እና እነዚህ አይነት ነገሮችን በማቴሪያልም ድጋፍ ማድረግ የሚፈልግ ካለ በገንዘብም ድጋፍ ማድረግ እንደዚህ አይነት ነገሮች ያስፈልጉናል በዚህ ሰዓት። ምክንያቱም አንድ ፕሮግራም ኤዲት አድርጎ ለመስራት ብዙ ወጪ ያስፈልጋል እና ከኛ አቅም በላይ ደግሞ በጣም መንጠራራት አያስፈልገንም። ስለዚህ የሚያየውን ነገር ሰው አስተያየት መስጠት፣ ድጋፍ ማድረግ። ምክንያቱም እንዳልኩሽ ልጆቹ ሁሉም አብረውኝ ያሉት ተማሪ ናቸው። እነሱ እውቀታቸውን ነው መጠቀም የሚችሉት። እንደዚህ እናድርግ እንላለን እና ይሄ ነው ትልቁ ችግራችን። እንደዚህ አይነት ነገሮች ናቸው። እግዚአብሔር ደግሞ ይረዳቸዋል እኔ አምናለሁ። ደግሞም ይሄንን ፕሮግራም እየተከታተሉ ያሉ ይሄንን ማድረግ የሚችሉ ሰዎች የቤተክርስቲያን ሰዎች ሊሆኑ ይችላሉ፣ ማገዝ የሚችሉ ሰዎች ሊሆኑ ይችላሉ። ከነዚህ ወጣት ሴቶች ጋር መሆን ነገ ያለውን ነገር መስራት ስለሆነ ለልጆቻችንም በጣም አሁን ቅድም እንዳልሽው ነው ብዙ ሴቶች ብዙ ወጣቶች ራሳቸውን እያጠፉበት ያሉት ዘመን ነውና እነዚህን ልጆች መታደግ ስለሆነ ከነዚህ ልጆች ጋር መስራት በጣም አገርን እንደመስራት ስለሆነ አብራቷቸው እንድትቆሙ እንድታግዟቸው በጌታ ፍቅር ጋብዛቸዋለሁና እንደምታደርጉት እርግጠኛ ነኝ። ማርትዬ እኔ ጥያቄዎችን ጨርሻለሁ። ጌታ ኢየሱስ ይባርክሽ። እዚህ ድረስ መጥተሽ ስለተቀረጽሽ በጣም ደስ ብሎኛል። ግን ደግሞ እንደ አጠቃላይ ደግሞ የምታስተላልፊልን መልእክት ሰዎች ቢረዱት ብለሽ የምታስቢው በተለይ ወጣት ሴት ልጆች ቢረዱት ብለሽ የምታስቢው መልእክት ለተመልካቾቻችን? አመሰግናለሁ። ትልቁ ነገር ቅድም እንዳልኩት ወደ ራሳችን ማየት ነው። ወደ ራሳችን ማየት፣ መጽሐፍ ቅዱስ ማንበብ። ተስፋ አትቁረጡ ማለት አይቻልም። ተስፋ ብዙ የሚያስቆርጥ ነገር አለ። ትልልቅ ሰዎች የምንላቸው ሰዎች እስካሁን ተስፋ እየቆረጡ ሊሆኑ ይችላሉ።
ግን በዛ ሁሉ እግዚአብሔር አለ። እግዚአብሔር ትናንትና ረድቶን ዛሬ ላይ አትለወጪም ብሎ የሚሄድ አምላክ አይደለም። አንቺ ተስፋ መቁረጥ እንደዚህ ብሎ ሰዎች የሚያዩትን ድክመታችንን አይደለም የሚያየው። ሰርቶ አሁን አንዳንዴ የሚመስለው ሰው ዛሬም አዲስ ራዕይ ነገም የሆነ ነገር ይመስለዋል። ሰርቶ ያለቀው ነገር ነው። በእኛ ህይወት ውስጥ ትልቁ ነገር ያንን ነገር ማየት ነው። እና ተስፋ አትቁረጡ ሳይሆን ተስፋ የቆረጣችሁ ወጣት እህቶቼ እግዚአብሔር አለ። ወደ እግዚአብሔር ቃል ተመለሱ፣ ወደ እግዚአብሔር ሐሳብ ተመለሱ። ባላችሁበት እግዚአብሔርን ጠብቁት። እግዚአብሔር ይሰራል እላለሁ። ሌላ መናገር የምፈልገው ማመስገን ይቻላል። ቤተሰቦቼ ማመስገን እፈልጋለሁ። በዚህ ሁሉ ውጣ ውረድ ውስጥ ያን ሁሉ ጊዜያት ውስጥ አሁን ላይ ራሱ እናቴ በጣም በቃ ታበረታታኛለች። የቻለችውን ያህል ታግዘኛለች። እናቴን በጣም አመስገን እፈልጋለሁ። የእናቴ እህት አለች። እሷ ደግሞ በጣም ነው የምትረዳኝ ከምነግርሽ በላይ። እግዚአብሔር በእኔ ላይ ያለውን ነገር ታምናለች እና በጣም ነው የምወድሽ። ልዋባ ትባላለች። በጣም ነው የምወዳችሁ ወንድሞቼ፣ ጓደኛዬ ነቢያት እና ፊን ማመስገን እፈልጋለሁ። በጣም ነው የምወዳቸው። በነገሮች ሁሉ አብረውኝ ነው የሚሆኑት። ጓደኞቼን በጣም ማመሰግን እፈልጋለሁ። ቤተሰቦቼን አብረውኝ ያሉ ስማቸውን ያልጠራው ማለት አላገዙኝም ምናምን ሳይሆን ለአሁኑ ይበቃል። አመሰግናለሁ። እግዚአብሔር ይባርክሽ። በጣም ነው የምናመሰግነው እዚህ ድረስ መጥተሽ ራይሽ ነው አይደለም። በጣም ነው የማመሰግነው። ከወጣቶች ጋር ከሴቶች ጋር በተለይ ለመስራት የምታስቢው ነገር፣ ሰዎችን ለመረዳት የምታደርጊው ነገር እኔን ራሱ እዚህ ድረስ ሐሳቤን እንድናገር ስላመቻችሽልኝ በጣም ነው የማመሰግነው። ምንም አይደለም። ጌታ ይባርክሽ። እግዚአብሔር የተባረከ ይሁን። ይሄንን ሁሉ እድል የሰጠን ጌታ ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን እንደተመለከታችሁት በጣም በወጣቶች ሴቶች ላይ ድንቅ የሆነ ውይይትን ያደረግነው። እግዚአብሔር ደግሞ ከነዚህ ሴቶች ጋር እንዳለ በትክክለኛ እናምናለን። እናንተ አብራችኋቸው እንድትቆሙ እየጋበዝን የዛሬው ፕሮግራማችን ይሄን ይመስል ነበር። ስለተከታተላችሁን አብራችሁን ስለቆያችሁ ጌታ ኢየሱስ ይባርካችሁ። በሚቀጥለው በሌላ ፕሮግራም እና በሌላ እንግዳ እንመጣለን። ጌታ ኢየሱስ ይባርካችሁ።